ትሪፕል ይዘ ትሪፕል ሁለተኛ ነው ጋይስ ሁለተኛ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት አደራችሁ? እንዴት ዋላችሁልኝ? ሁላችሁም ደህና ናችሁልኝ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ትናንትና እንግዲህ በጣም ደስ የሚል ምሽት ነበረ። የምር በቃ እንደ ትናንቱ የሚገርም የሆነ እንዴት ነው አሁን እስከ ዛሬ ድረስ ማለት ነው ጌም ሲጫወቱ ጊፍት በሚሰጥ ሰዓት አንዳንዴ ይሄ ታይሚንግ አለመጠበቅ ምናምን ነገር አለ አይደለ? የትናንትናው ግን ማለት ነው አስማት በቃ ታይሚንግ ላይ አረ የምር በጣም የሚገርም ጌም ደስ የሚል ጌም ነበርና ማሻአላ በወጣ የተካላችሁ የጨረቃዎቻችን የምንጊዜም ኩራቶች የሀይሚዬም የብሩኬም እህቶች እናቶች ምንጊዜም በቃ አለ አይደለ ኩራት የሆናችሁ ለጨረቃ ፋሚሊ በየሄዱበት የምታኮሩ ምንጊዜም በገቡ ሰዓት አኩርታችሁ ነው። በቃ ሀይሚዬም ስትገባ ብሩኬም ሲገባ ብሩኬም ሀይሚዬም አንድ ላይ ሲገቡ ምናምን ምንጊዜም እንዳኮራችኋቸው ነው። እና አላህ በወጣ ይተካላችሁ። በጣም የሚገራርሙ ደስ የሚሉ እህቶች ምንጊዜም የማይቀየሩ በቃ አለ አይደለ ከድሮ ጀምረው ያሉ የነበሩ የሚገራርሙ እህቶች አሏቸውና አላህ ሀያታችሁን እርዚቃችሁን ከፍ ያድርግላችሁ የእናንተንም ማለት ነው። በወጣ ይተካላችሁ። እንደዚህ እነሱን እንደምታስደስቷቸው እኛንም እንደምታስደስቱን አላህ እናንተንም ያስደስታችሁ ማለት ነውና በጣም ነው ደስ ያለኝ። ወላሂ ትናንትና በጣም ነው ደስ ያለኝ። ገና ከመግባቱ ጀምሮ ነበረ እስከሚጨርስ ድረስ በቃ እኔ ነበርኩኝና ሁልጊዜም ቢሆን እንቅልፍ እንኳን እያንገላጀኝ እማየው ነገር በቃ አሁን ምናምን እስከሚወጡ ድረስ ትቻችሁ የሆነ ዘግቼ ስልክ የለህ መተኛት ሁላ በቃ አረ ወይኔ መለከፍ የመረኝ ነውና ትናንትናም በቃ ቅመምዬ ደግሞ አሟት ነበር ራሷን የኔ ቆንጆ ስቶሪ ላይ አደርጋለሁ ብሎ ነበር ብሩኬና ስወጣ ስገባ በቃ ይሄ ስልኬ አያሳየኝም ብያቸዋለሁ ስቶሪና በዛኛው ስልኬ ቼክ እያደረግኩ ነበረ እንዴት እንደሆነች ምናምን ማለት በቃ ያለችበትን ሁኔታ ምናልባት ስቶሪ አድርጎ ይሆን እያልኩ ማለት ነውና ግን ያው እስካሁን ድረስ አላደረገም ብሩኬ ማለት ነው። ያደረገው ትናንት ማታ የጌሙን እንትን ነው ሼር ያደረጉለትን ሜንሽን አድርገው እሱን ነው ፖስት ያደረገው ማለት ነው። እና ማታ ላይ በቃ ራሴና መመ ምናምን ነገር እያለች እረፍት ልታደርግ ሂዳ ነበረ። ከዛ በቃ በኋላ ላይ መታ ምናምን ቻው ትላቸዋለች አይነት ነገር እያለን ነበር ብሩኬ ራሱ ማለት ነውና ሂዶ ሲያያት እሷም ተኝታለች ምናምን ትንሽ ተባብሶባት ነበር ማለት ነው ራስ ምታቱና ምናልባት ይሄ የሴቶች ጉዳይ ገና ሊጀምር ሲል ምናምን ያማል አይደል ታውቃላችሁ። ከጨረሳችሁም በኋላ ደግሞ ኃይለኛ ራስ ምታት ያማልና እኔ አሁን እንደዛ ነኝ። መጀመሪያ ሲጀምረኝ ራስ ምታት ምናምን ነገር አያመኝም፣ ግን ደግሞ ሲጨርስ በጣም ኃይለኛ ራስ ምታት ነው የሚያመኝ በጣም በቃ እና ሲጨርስ ማለት ነው። እኔ እንደዚህ አያደርገኝም ነበር ድሮ ማለት ነው። ከጊዜ በኋላ ነው እንደዚህ አይነት ነገር ሲጨርስ ራሴን የሚያመኝ ማለት ነው። በጣም ራስ ምታት ያመኛል ሲጨርስ እና አንዳንድ ሰዎች እንደዛ ያመናል። አንዳንድ ሰዎች ደግሞ ገና ሲጀምራቸው ምናምን ብቻ ያው እንደ ሆርሞናችን የተለያየ አይነት ስሜት ነው የሚሰማን እና ሜቢ እዛ ላይ ሆና ሊሆን ይችላል። ምናልባትም ገና ሊጀምራት ወይም ጨርሳ ሊሆን ይችላል አይታወቅም። ብቻ እንደዛ ነው ብዬ አስባለሁኝ። ከዛ በተረፈ እንግዲህ ዛሬ እናያታለን የኔ ውድ። ብቻ ሰላም ይሆናል አታስቡ። ሁላችሁም አብዛኞቻችሁ እያሰባችሁ ምናምን ነውና አታስቡ፣ አትጨነቁ፣ ምንም አትሆንም። ቅመምዬ ድና ደግሞ በቪዲዮ ያው እየሳቁ ምናምን ይመጡልናል ኢንሻአላህ። እና አብሽሪ ያጋጥማል እንግዲህ እንደዚህ አይነት ነገር። ብሩኬም ገና ሲገባ ጀምሮ አካባቢ ነበር ጨጓራዬን ጀመረኝ ምናምን ሲል የነበረውና እንዲህ ትሪት እያደረገችው ነበር እንደው ቅመምዬ አይዞህ ምናምን ነገር እያለችውና ይሄ ያቃራው አይነት ነገር ኃይለኛ ጨጓራ በሽታ አለበት ብሩኬም እና ይሄን ነገር ግን እኔ እንጃ ችላ ባይለው ደስ ይለኛል። የሆነ እኔ እንዴት እንደምነግረው ሁላላቀ መቼም ቤተሰብም ያውቃል እሱም ያውቃል ቅመምዬም ታውቃለች ያውቃሉ። ብቻ ችላ ባይባል አሪፍ ነው። ብዙ ጊዜ በቃ ጨጓራዬን ሲል ሰማዋለሁኝ። ያው ታውቃላችሁ ጨጓራ በሽታ እንዳለበት ብሩኬ ማለት ነው። እና ይሄ የሚያቀራው ደግሞ የጨጓራ በሽታ አይነት አለው ታውቃላችሁ አይደለ? ይሄ ሆድ የሚነፋል ከበላችሁ በኋላ ደግሞ ምግብ አልቀበልም የሚላችሁ የትኛው ምግብ እንደሚስማማችሁ እንደማይስማማችሁ ራሱ አንዳንዴ ማትለዩበት ሰዓት አለ። ገባችሁና ብዙ አይነት ነው የጨጓራ በሽታ። ከዛ ደግሞ የሚያቀራችሁ በቃ በተከታታይ የሚያቀራችሁ አላችሁና አሁን የብሩኬ የሚያቀራ አይነት ነገር ነው ይመስለኛል። ይሄ ልባችሁን የማቃጠል ምናምን ስሜት የለም እንደዛ አይነት መሰለኝና ብቻ አላህ ጤናቸውን ይመልስላቸው የኔ ወዶች የኔ ጨረቃዎች። አላህ ከክፉ ሁሉ ይጠብቃችሁ።
እና ቅመምዬም ድና ብሩኬም ድኖልን ዛሬ በደስታ ይመጡልናል ኢንሻአላህ። ያው ያጋጥማል አንዳንድ ጊዜ በሁሉም ያለ ነው። አትደናገጡ ውዶችዬ፣ በደስታ በፍቅር ይመጡልናል ኢንሻአላህ። ያለውን ሁኔታ እናያለን። እስከዚያው ድረስ ደግሞ ምናልባት ከዚህ በኋላ ያው አምሽተው ምናምን ስለሆነ የተኙት ስቶሪ ለማድረግ ለዛ ይሆናል ያልተመቻቸላቸው። ምናልባትም በኋላ ላይ እንደዚህ ይሄንም ቪዲዮ ፖስት ካደረኩ በኋላ ስቶሪ ላይ ሊያደርጉ ይችላሉ፣ ወይም ደግሞ በቪዲዮ ሊመጡ ይችላሉ። ካልሆነ ደግሞ ያው ማታ እንጠብቃቸዋለን በቪዲዮ ማለት ነው ውዶችዬ። ሲቀጥል ማለት ነው ፋሚሊ መናገር የምፈልገው ነገር አንድ ወሳኝ ነገር ማለት ነው፣ ሀይሚዬና ብሩኬ ላይቭ ላይ በገቡ ሰዓት ቅመምዬ እንደዚህ እንደ ትናንት ነው አጋጣሚ አመም አድርጓት ለረፍት ስትሄድ ማለት በቃ በኋላ ትመጣለች ምናምን ብሎ ለረፍት ስትሄድ፣ ከዛ ደግሞ ብሩኬም እንደዚሁ አይነት አጋጣሚ ምናልባት ቢያጋጥመው እንኳን አረፍ ለማለት ዘወር ካለ ከካሜራ ምናምን እናንተ የሆነ በኮሜንት ማጨናነቅ የለባችሁም። እነሱ እየተናገሩ ነው አይደል በምን ምክንያት እንደሆነ ምናምን። አሁን ለምሳሌ ትናንትና ሀይሚዬ ራሷን አሟት ነበርና አረፍ ልበል ምናምን ነገር እያለች እየተመላለሰች ምናምን ነበርና እንደዛ እየሆነች እያያችሁ እንኳን ማለት ነው። በኋላ ላይ ደግሞ በቃ በጣም ሲብስባት ምናምን ነገር ሂጄ በቃ አረፍ ልበልበት ትንሽ ረፍት ላደርግ ምናምን ነገር ብላ ሄደች። ብሩኬም ሂጂ ምናምን ነገር አላትና ያው በኋላ ቆይታ ትመጣለች እና ትንሽ ረፍት ታደርግ ብሎ ተናገረ። ከዛም በተጨማሪ ደግሞ እናንተ ባይናችሁ እያያችሁ ነው አይደለ? በቃ ራሷ እንደዚህ እየያዘች ምናምን የሆነ አመመኝ እያለች ምናምን ፊቷን እያያችሁ ነበር አይደለ? ሲሆን በቃ ሂጅና ተኝ ረፍት አድርጊ ምናምን የምትሉ ልጆች ነበራችሁ። ግን ደግሞ ሌሎቻችሁ ደግሞ እንደዛ ሆና እያያችሁ ምናምን ረፍት ላድርግ ብላ ስትሄድ ሀይሚስ ምናምን ነገር እያላችሁ ከታች ታጨናንቃላችሁ። ሰው ነጻነት አታሳጡ ውዶቼ። እኔ አላቅም ምን አይነት ለመረበሽ ነው ወይስ ምንድነው? ፍቅር ነው አይገባኝም። እንደዚህ አይነት ነገር ሰው እየተናገራችሁም ካልገባችሁ እያያችሁ የሆነ የምትረዱት ነገር የለም እንዴ? አትረዱም እንዴ እናንተ? እኔ ለወቅሳችሁ ፈልጌ አይደለም፣ ግን አንዳንድ ጊዜ የሆነ እንዴት ነው ሁሉን ነገር በልክ አድርጉት በቃ። እንዴ ነጻነት አታሳጡ ሰው። እነሱም እኮ ይጨናነቃሉ አይደል እንዴ? ሀይሚያ እንደዛ እያመማት እየተመላለሰች መልሳ ቁጭ የምትለው እኛ እንደምንጨናነቅ በቃ እኛ እሷን ማየት እንደምንፈልግ ስለምታቅ ነው። ገባችሁ አይደለ? እያመማት እንደዛ ቁጭ አለችው ሲሆን ደግሞ አይ ረፍት አድርጊ ችግር የለውም በቃ ምናምን ነጻነት መስጠት። ኮሜንት ላይ ሀይሚስ እያያችሁ አይደል እንዴ እንዴት ሲያደርጋት እንደነበር ማለት ራሷን እያያዘች ምናምን ረፍት ላድርግ ብላ ስትሄድ እያያችሁ ነው አይደለ? ብሩኬ ባይናገርም እኮ የእናንተ አይን እያየ ነው በቃ። ስለዚህ አይታችሁ ደግሞ ተረዱ በቃ ተረዱ። ሰው ሲናገራችሁም ተረዱ። ላይክ የሆነ አታጨናንቁ፣ ሰው ነጻነት ስጡ በቃ። እንዴ ተማሩ እስኪ። ለምንድን ነው እንደዚህ የሆነ ግግም የምትሉት? የሆነ ነገር ላይ እረፍት እንስጣቸው በቃ፣ አናጨናንቃቸው። ገባችሁ አይደለ? በኋላ ላይ አሁን ማለት ነው እኔ እኮ በጣም ነው የሚገርመኝ፣ የምሬ ነው። እንደዛ እረፍት ላድርግ ብላ ሄዳ ሀይሚዬ ብሩኬም በራሷ ጊዜ ከመጣሽ ምናምን እያለ እየጠበቀ ነበረ። ከዛ እሱም ደግሞ ሄዶ እንትን እንዳይል አይ በቃ ልተዋት ስላመማት ረፍት ታደርግ ብሎ ነው የተወው። መጨረሻ ላይ ግን እሱ ለመውጣት ሲያስብ ምናምን ሁላችንም እንቅልፋችን ሲመጣ ላይክ እኔ ራሱ አምጣትና ቻው እንበላት ቢያንስ ቻው ትበለን አይነት ነገር ብዬ ነበረ ማለት ነው። እሱን እኔ መጨረሻ ላይ ነው የተናገርኩት። ላይክ ቻው ብላን በቃ ሂዳ እሷም እንድትተኛ እኛም በቃ አይተናት እንድንተኛ አይነት ነገር ብዬ ነበረ፣ እንቅልፍ ካልወሰዳት ምናምን ብዬ ማለት ነው። በኋላ ላይ ሂዶ ሲያያት በቃ እንደተባባሰባት ምናምን መምጣት እንደማትችል አይነት ነገር ተናገረ። እሱም ደግሞ በጣም እኔም ጨጓራዬን እያመመኝ ነው ሂጄ ከጎኗ መሆን አለብኝ አይነት ነገር ብሎ ተናገረ። እንደዛ ብሎ እየተናገረ አምጣት ብሎ የሚጽፋለ ከታች እንዴ ምንድነው? ለመረበሽ ነው? አልገባኝም። እኔ እንደዚህ የምትሆኑ ሰዎች ማለት ነው ተረዱ። ነጻነት አታሳጡ በቃ። የሆነ ፍሪደም ስጡ እንዴ። ሰው ለሆነ ነገር ይሄዳል፣ ለሽንትም ይሄዳል። ለሽንትም እኮ ከሄደች የት ናት ልትሉ ነው? የሆነ ነገር እንዴ ምን ናችኋል እናንተ? ተረጋጉ ውዶቼ። ወላሂ ጥሩ አይደለም እንደዚህ። ነጻነት አታሳጡ በቃ። የሰው ልጅ ብዙ ነገር እኮ አለ አይደል እንዴ? በቃ ብሩኬ ማለት ሀይሚዬ ነች፣ ሀይሚዬ ማለት ብሩኬ ነው። ሀይሚዬም ስትመጣ እንደዚህ ማጨናነቅ የለባችሁም። ብሩኬም ከሌለ የት ነው ምናምን ነገር እያላችሁ እንደዚህ መሆን የለባችሁም። ሁሉንም በስነ ስርዓት ነው ማድረግ ያለብን ወዶችዬ። አይኖ አንዳንድ ሰዎች በቃ የፍቅር እንደሆነ እኮ ይገባኛል፣ ግን ደግሞ ሁሉም ነገር ልክ አለው በቃ ልክ አለው። ስለዚህ ሁሉም ነገር በልኩ ነው ማድረግ ያለብን ብዬ
ውዶቼ እና የፍቅርም እንደሆነ አንዳንድ ጊዜ ይገባኛል፣ ግን ደግሞ የሆነ በቃ በልክ መሆን አለበት ውዶቼ። እና ዛሬ ኢንሻአላህ በሰላም በጤና ይመጡልናል። አታስቡ፣ አትጨናነቁ። ከዚህም በኋላ ምን የሆነ በስቶሪም ሊያደርጉ ይችላሉ እንደነገርኳችሁ። ፏበሉ ውዶቼ። መልካም ቀን ይሁንላችሁ። ባይ ባይ።